ሰላም እንዴት ናችሁ? ከሰባተኛ ክፍል ማትማቲክስ ለሊኒየር ኢኩዌሽን እና ሬሽዮ ጥያቄዎችን እንሰራለን። ኩዌሽን ነምበር 1 what is the simplified form of 4 into x plus y minus 4 into x minus y minus 8y 4 times x 4x ይሆናል 4 times y ደግሞ 4y minus 4 times x 4x minus 4 times minus y positive 4y ይሆናል minus 8y ማለት ከዚያ ኮሌክት ላይ ተርም እናደርጋለን 4x minus 4x ከዛ plus 4y plus 4y minus 8y ከዛ 4x minus 4x ይጣፋል 4y plus 4y 8y ማለት ነው minus 8y is equals to 0 ይሆናል ማለት ስለዚህ አንሰር ዲ ይሆናል ያንደኛ question number 2 ደግሞ which one of the following point lies on the line y is equals to 7 ፖይንቶች x, y ፎርም ነው የሚጻፉት መጀመሪያ ላይ የሚቀመጡት የx ቫልዩ ናቸው ሁለተኛ ላይ ደግሞ የy ናቸው ስለዚህ እዚህ ጋር y 7 ነው የተሰጠን y ቦታ ላይ ወይም ሁለተኛው 7 እንፈልጋለን ማለት ነው እዚህ ጋር 0 ነው አይሆንም የኛው ደግሞ ኔጌቲቭ 7 ነው የማይሆንም c 7 አለ y ቦታ ላይ ሁለተኛው ላይ ማለት ነው ስለዚህ c ነው የሚሆነው ማለት ነው ስለዚህ አንሰር c ይሆናል የሁለተኛው ሶስተኛ what is the solution set of 2 into x plus 5 is equals to 4 into x minus 1 2 times x 2x ይሆናል 2 times 5 10 4 times x 4x 4 times minus 4 ይሆናል ማለት ከዛ shift እናደርጋለን ቫሪያብሉን ወደ ሌፍት ሳይድ 2x minus 4x is equals to negative 4 minus 10 ይሆናል ማለት ነው 2x minus 4x negative 2x is equals to minus 4 minus 10 ደግሞ ማለት negative 14 ማለት ነው over negative 2 over negative 2 ከዛ x is equals to negative 14 over negative 2 positive 7 ይሆናል ማለት ነው ስለዚህ አንሰር a አራተኛ if the sum of 4 even consecutive numbers is 84 what is the greatest number ነው የሚለው ስለዚህ የመጀመሪያው ነምበር x ቢሆን ቀጣዩ x plus 2 ነው የሚሆነው x plus 4 ከዛ x plus x ማለት ነው አራት ስለሚል አራት ናቸው ማለት ነው consecutive ነምበሮች እነዚህ ናቸው በሁለት እየተለያዩ ስለሚሄዱ ማለት ነው ስለዚህ እነዚህ ሰም ደግሞ 84 ነው ይህ ማለት x plus x plus 2 plus x plus 4 plus x plus 6 is equals to 84 ማለት ከዛ x አራት x አለ 4x ማለት ነው ከዛ 2 plus 4 plus 6 ደግሞ 12 ማለት is equals to 84 ከዛ 4x is equals to 84 minus 12 ማለት 4x is equals to 72 ይሆናል ስንቀንሰው over 4 over 4 ማለት ከዛ x ቫልዩ 18 ይሆናል ማለት ነው ቀጣዩ ኢቭን ነምበር ደግሞ 20 ማለት ነው 22 ከዛ የመጨረሻው 24 ይሆናሉ ማለት ስለዚህ አራቱ ኢቭን ኮንሲኪዩቲቭ ነምበሮች እነዚህ ናቸው ማለት ነው ከዛ ከዚህ ውስጥ ግሬተስት ነምበሩ ማን ነው b24 ይሆናል ማለት ነው which one of the following equation of the line pass through first and third quadrant ነው የሚለው xy ኮኦርዲኔት አለ ይሄ የx አክሲስ ነው ይሄኛው ደግሞ y አክሲስ ማለት ነው ኳድራንት 1 የሚባለው ይሄ ነው ከዚህኛው 2 3 4 ነው ማለት ነው ስለዚህ በአንድ እና በ3 ማለት በዚህ የሚያልፉ ማለት በዚህ የሚያልፉ ሁሌ ፖዚቲቭ ስሎፕ ይኖራቸዋል ማለት ነው y is equals to mx ፎርም ማለት ነው y is equals to mx እዚህ ጋር ይሄ ስሎፕ ይባላል የx ኮኤፊሺየንት ፖዚቲቭ ቁጥር መሆን አለበት ማለት ነው ስለዚህ ይሄ ነው የሚሆነው ማለት ነው ፖዚቲቭ 1 ስለሆነ ይሄ ይሆናል ይሄኛው ኔጌቲቭ 2 የሚለው በዚህኛው በ2 እና በ4 ነው የሚያልፈው
ስለዚህ አንሰር ኤ ይሆናል ማለት ነው። Question number 6. What is the solution set of the equation 2x over 3 minus 4 is equals to x over 4 plus 2x minus 1 over 2? ይሄኛው ደግሞ ኤልሲኤም እናወጣለን። የዲኖሚኔተሮችን ኤልሲኤም እናወጣለን። ኤልሲኤም ኦፍ 3 4 and 2 ማለት ነው። እነዚህ ደግሞ 12 ነው። ስለዚህ በ12 ሁሉንም እናበዛለን ማለት ነው። 12 times 2x over 3 minus 12 times 4 is equals to 12 times x over 4 plus 12 times 2x minus 1 over 2 ማለት ነው። ከዛ 12 ለ3 ስናካፍለው 4 ማለት ነው። 4 times 2x 12 ጊዜ 4 ደግሞ 48 ማለት ነው። 12 ሲካፈል 4 3x 12 ለ2 6 ማለት ነው into 2x minus 1 ማለት ነው። ከዚያ 4 times 2x 8x ማለት ነው minus 48 is equals to 3x plus 6 ደግሞ ሁለቱንም ያበዛል እዚህ ብራኬት ውስጥ ያሉትን ማለት ነው። 6 times 2x 12x minus 6 times 1 6 ማለት ነው። ከዛ ኮሌክት እናደርጋለን 8x minus 48 is equals to 3x plus 12x 15x ላይክ ተርም ስለሆኑ ማለት minus 6 ከዛ ሽፍት እናደርጋለን። ቫሪያብሉን ወደ ሌፍት ሳይድ አመጣዋለሁ ማለት ነው። 8x minus 15x is equals to negative 6 plus 48 ማለት ነው። ከዛ 8x minus 15x negative 7x ይሆናል is equals to ይሄኛው ደግሞ ፖዚቲቭ 42 ማለት ነው። over negative 7 over negative 7 then the value of x will be negative 6 ማለት ነው። ስለዚህ አንሰር ቢ ይሆናል። Question number 7. Which one of the following pairs of terms are like term? Like term ማለት the same variable with the same exponent ማለት እዚህ ጋር ስናያቸው xy ነው ቫሪያብሎቹ። ኤክስፖነንቶቹ ግን የx 2 ሲኖረው እዚህ ጋር 1 ያለው እዚህ ጋር ደግሞ የy 1 ሲሆን እዚህ ጋር 2 ነው። ስለዚህ ላይክ ተርም ያውን ማለት ነው። ቢ ደግሞ ቫሪያብሎቹ y እና y ናቸው። ኤክስፖነንታቸውም ዘሴም ነው ማለት ነው። ዋን አለው በአስተዋቂነት። ስለዚህ ቢ ላይክ ተርም ይሆናል ማለት ነው። ሲ ደግሞ xy እና xy ወይም xy ነው የሚለው እዚህ ጋር ግን x ብቻ ነው። y ቢኖር ኖሮ ላይክ ተርም ይሆን ነበር ማለት ነው። y እና x ደግሞ ዲፈረንስ ቫሪያብል ስለሆኑ ላይክ ተርም አይሆኑም። ስለዚህ አንሰር ቢ ነው የሚሆነው ማለት ነው። ስምንተኛ ደግሞ which one of the following pairs of equation is equivalent equation? equivalent equation ማለት ሁለት ወይም ከዚያ በላይ የሆኑ ኢኩዌሽኖች ተመሳሳይ ኢኳል የሆነ መልስ ሲኖራቸው ማለት ነው። ለምሳሌ የዚህና የዚህን መልስ እንፈልግና ዘሴም ከሆኑ ኢኩቫለንት እንላለን ማለት ነው። እዚህ ጋር x - 5 is equals to 2 ማለት x - 5 is equals to 2 ማለት x is equals to 2 plus 5x is equals to 7 ማለት ነው። እዚህኛው ጋር ደግሞ ስንመጣ 2x is equals to 14 ማለት over 2 over 2 x is equals to 7 ስለዚህ ተመሳሳይ መልስ ነው ያላቸው a ይሆናል ማለት ነው። ቢን ቼክ ብናደርግ 2x is equals to 8 ማለት over 2 እናደርጋለን over 2 ስናደርገው x is equals to 4 ማለት ይሄኛው ደግሞ x is equals to 0 plus 8 ይሆናል x is equals to 8 4 እና 8 የተለያዩ ስለሆኑ አይሆንም ማለት ነው። ሲ ደግሞ እዚህ ጋር 10 - 4 ስናደርገው x ቫልዩ 6 ይመጣል እዚህ ጋር ደግሞ x 4 ነው ራሱ አይሆንም እኩል አይደሉም ማለት ነው። እዚህኛው over 3 አድርገን x 2 ይመጣል። እዚህ ጋር ደግሞ over 2 ስናደርግ x 7 ይመጣል ማለት ነው። ስለዚህ a ነው የሚሆነው አንሰሩ ማለት ነው። Question number 9. Which one of the following point lies on the line x is equals to 3? ፖይንቶች ከላይ እንዳየነው x, y ፎርም ነው የሚጻፉት። የመጀመሪያው x ቫልዩ ማለት ነው። የኛው ሁለተኛው ደግሞ የy ቫልዩ ማለት ነው። ስለዚህ a -3, 0 ይላል። ይሄኛው -3 x ቫልዩ ነው። 0 የx ነው። 3 እዚህ ጋር ያለውም 0 xዎች ናቸው ማለት ነው። ስለዚህ x ቦታ ላይ 3ን መፈለግ ነው ማለት ነው። ቀጥታ x ቦታ ላይ
የመጀመሪያው ላይ 3 ያለችበት ሲ ነው ማለት ነው። 3,1000 ዋይ ማንኛውም ቁጥር መሆን ይችላል ማለት ነው። ኤክስ ግን ኮንስታንት ነች፣ አትቀየርም፣ 3 ነው የምትሆነው ማለት ነው። ኩዌስችን ነምበር 10 what is the constant term in the expression? ኮንስታንት ተርም ማለት ዊዛውት ቫሪያብል የሚመጣ ቁጥር ማለት ነው። ስለዚህ ይሄኛው ማለት ነው። እነዚህ ከቫሪያብል ጋር ነው የሚመጡት። ስለዚህ እስከ ሳይኑ ድረስ ነው የምንወስደው -7 ነው የሚሆነው ማለት ነው። ዲ ኩዌስችን ነምበር 11 which one of the following point lies on the line y is equals to 2x minus 3 ነው የሚለው። እዚህ ጋር እነዚህ የኤክስ ቫልዩ ናቸው። መጀመሪያ ላይ የተቀመጡት የኤክስ ቫልዩ ናቸው። ሁለተኛው እነዚህ ደግሞ ዋዮች ናቸው ማለት ነው። ስለዚህ እነዚህን ኤክሶችን እዚህ ጋር ኤክስ ቦታ እዚህኛው ጥያቄው ላይ ኤክስ ላይ ተክተን ሰከንዱን ካገኘን እሱ መልሳችን ይሆናል ማለት ነው። የመጀመሪያውን ተካ፣ ሁለት ነው የምንተካው በኤክስ ፈንታ y is equals to ኤን ማለት ነው። አሁን የምንሰራው 2x ማነች እዚህ ጋር 2 ነው የተሰጠች ማለት ነው። 2 minus 3 ከዛ y is equals to 2 times 2 4 ማለት ነው። 4 minus 3 y 4 minus 3 1 ይመጣል። እዚህ ጋር ግን ኔጌቲቭ 1 ነው የሚል፣ ስለዚህ የመልስ አይሆንም ማለት ነው። ቢን ደግሞ ቼክ እናደርጋለን። y is equals to 2x minus 3 y is equals to x 1 ነች ማለት ነው። አሁን ተካት 2 times 1 minus 3 y is equals to 2 times 1 2 minus 3 ኔጌቲቭ 1 ማለት ነው። እዚህ ጋር 1 ነው የሚለው፣ ይሄም አይሆንም ማለት ነው። c y is equals to 2x minus 3 ነው። ከዛ 3 እንተካለን ለx ማለት ነው። y is equals to 2 times 3 minus 3 ማለት ነው። y is equals to 2 times 3 6 minus 3 6 minus 3 3 እዚህ ጋር 4 ስለሚል አይሆንም። ዲ ደግሞ ዲ ኤክስ 0 ነች። ስለዚህ ኤክስ ቦታ ላይ 0 ነው የምተካው ማለት ነው። 2 times 0 minus 3 y is equals to 2 times 0 0 minus 3 0 minus 3 ኔጌቲቭ 3 ነው ማለት ነው። ስለዚህ አንሰር ዲ ነው ማለት ነው። 12ኛው ደግሞ if the sum of 1/4 of a number and 10 is 7 then what is the number ነው። 1/4 of a number ማለት a over 4 ማለት ነው። ከዛ ሳም ስለሚል ፕላስ 10 is equals to 7 ማለት a over 4 is equals to 7 minus 10 ከዛ a over 4 is equals to 7 minus 10 ኔጌቲቭ 3 ማለት ከዛ ክሪስ ክሮስ a times 1 a ይሆናል። ኔጌቲቭ 3 times 4 ደግሞ ኔጌቲቭ 12 ይሆናል ማለት። ስለዚህ አንሰር ቢ ይሆናል። 13 what is the numerical coefficient of negative x over t? ኮኤፊሺየንት ማለት ከቫሪያብሉ ጋር ያለው ቁጥር ማለት ነው። እዚህ ጋር 1 አለ ኔጌቲቭ 1 ኦቨር 10 ይሆናል ማለት ነው። x ላይ 1 አለ ኔጌቲቭ 1 ኦቨር 10 አንሰር a ይሆናል። 14ኛ ደግሞ the point -5, -1 lies in quadrant which የኤክስ አክሲስ ነው። ይሄኛው ዋይ አክሲስ ቢሆን ይሄኛው 1 2 3 4 ስለዚህ ሁለቱም ኔጌቲቭ የሚገኙበት እዚህ ጋር ነው። ይሄም ኔጌቲቭ ይሄኛውም ኔጌቲቭ ስለሆነ ኔጌቲቭ ኤክስ እና ኔጌቲቭ አክሲስ እዚህ ጋር ናቸው። ስለዚህ ኳድራንት 3 ላይ ነው የሚገኝ ማለት ነው። ኳድራንት 3 ሁለቱም ኔጌቲቭ ሲሆኑ ኳድራንት 3 ላይ ነው የሚገኝ እዚህ ቦታ ላይ ማለት ነው። 15ኛው ደግሞ if 18 workers can complete a work in 25 days how many days will 15 workers take to complete the same work? 18 ሰራተኞች በ25 ቀን መጨረስ ይችላሉ። ከዚያ 15 ሰራተኞች ደግሞ ስንት ቀን ይፈጅባቸዋል? ስራው ተመሳሳይ ነው ማለት ነው። ስለዚህ አሁን ሰራተኞቹ ስለተቀነሱ ቀኑ ይጨምራል ማለት ነው። ይሄ ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ይሄ ማለት ወርከሩን ኤክስ ብንለው ዴይ የሚለውን ደግሞ ዋይ ብንለው ስለዚህ ይሄ x1 18 ተሰጥቶናል ማለት ነው። x1 is equals to 80 እዚህ ጋር y1 ደግሞ 25 ተሰጥቶ እዚህ ጋር ደግሞ
ወርከሩን ኤክስ ነው ያልኩት ኤክስ2 ማለት ነው። ኤክስ2 15 ተሰጥቷል። ከዛ ዋይቱ ነው የምንፈልግ ማለት ነው፣ ወይም ዴይ ማለት ነው። ስለዚህ በኢንቨርስ ፕሮፖርሽናሊቲ ኬ የሚባል ኮንስታንት አለ የማይቀየር ማለት ነው። እሱም ኬ ኢዝ ኢኳልስ ቱ ዋይ ታይምስ ኤክስ ነው ማለት ነው። ስለዚህ እነዚህ ሁለቱ ኤክስ1 ታይምስ ዋይ1 እና ኤክስ2 ታይምስ ዋይ2 አይቀየሩም፣ እኩል ናቸው የሚሆኑት ማለት ነው። ስለዚህ ኤክስ1 ታይምስ ዋይ1 ኢዝ ኢኳልስ ቱ ኤክስ2 ታይምስ ዋይ2 ማለት ነው። ከዛ ኤክስ1 18 ነው ሲባዛ ዋይ1 ደግሞ 25 ኢዝ ኢኳልስ ቱ ኤክስ2 15 ዋይ2 ደግሞ አይታወቅም ማለት ነው። ከዚያ ዋይ2 ለማግኘት ኦቨር 15 እናደርጋለን ማለት ነው። እዚህ ጋር ይጣፋል። ዋይ2 ኢዝ ኢኳልስ ቱ በአምስት ይሄ 3 ይሆናል። በአምስት የላይኛው 5 በ3 1 በ3 6 ጊዜ 5 30 ይሆናል ማለት ነው። ስለዚህ ሰራተኞቹ 18 ሳሉ 25 አሁን ደግሞ 25 ቀን ይፈጅባቸው ነበር። አሁን ደግሞ ሰራተኞቹ ቁጥር ስለቀነሰ ብዙ ቀን ወደ 30 ከ25 ወደ 30 ቀን ይወስድባቸዋል ማለት ነው። አንሰር ኤ ይሆናል። 16ኛው ደግሞ the sum of the ages of a man and his wife is 95. the man is 5 years older than his wife. how old is a man የሚለው ሰውየውን ኤም ብንለው ኤም ፕላስ ዋይፍ የሚለውን ደግሞ ደብሊው ብንለው is equals to 95 ማለት ነው። ከዛ ደግሞ ሰውየው ሴትዮዋን በ5 ዓመት ይበልጣታል ማለት የሷ እድሜ ላይ ሲደመርለት 5 ነው ማለት ነው። ከዛ በኤም ፈንታ እዚህ ጋር ኤም ፕላስ ደብሊው አንላይክ ተርም ስለሆኑ ሰብስቲት እናደርገዋለን ይሄን ማለት ነው። በኤም ፈንታ ደብሊው ፕላስ 5 እኩል ስለሆኑ ኤምን እንተውና ደብሊው ፕላስ 5 የሚለውን እንተካለን። ደብሊው ፕላስ 5 ይሄ ማለት ኤም ነው የጻፍኩት ፕላስ ደብሊው ኢዝ ኢኳልስ ቱ 95 ከዛ ደብሊው ፕላስ ደብሊው ቱ ደብሊው ማለት ነው ፕላስ 5 ኢዝ ኢኳልስ ቱ 95 ከዛ ቱ ደብሊው ኢዝ ኢኳልስ ቱ 95 minus 5 2w is equals to 90 ማለት ነው over 2 over 2 w is equals to 45 ከዚህ ሰውየው እድሜ የተጠየቀ m is equals to w plus 5 ያ ማለት 45 plus 5 ማለት ነው m is equals to 50 ይሆናል ማለት ስለዚህ አንሰር ኤ 17 ደግሞ the sum of three consecutive natural number is 93 then what is the larger number ነው የሚለው consecutive natural number ማለት የመጀመሪያው x ሲሆን ቀጣይ x + 1 ቀጣይ x + 2 ነው 3 ስለሚል እዚህ ጋር እናቆማለን። ከዛ እነዚህ ደምር ደግሞ 93 ነው x + x + 1 plus x plus 2 is equals to 93 ማለት ነው። ከዛ x plus x plus x 3x 1 plus 2 3 ማለት ነው is equals to 93 3x is equals to 93 minus 3 3x is equals to 90 ይሆናል over 3 over 3 x is equals to 30 ማለት ነው። ቀጣዩ 30 ከዛ 32 ይሆናል ማለት ላርጀሩ ነምበር ከዚህ ውስጥ ከነዚህ ውስጥ C ነው ማለት which ratio is equal to 3 to 4 ስናቃልለው ከ3 to 4 ጋር እኩል የሚሆነው የትኛው ነው የሚል ይሄኛውን በ6 ስናቃልለው 18 በ6 3 ማለት ነው። ይሄኛው ደግሞ በ6 5 ስለዚህ እኩል አይደለም። ይሄኛው ደግሞ አይቃለልም። C ደግሞ በ8 3 ይሄኛው በ8 ደግሞ 4 ስለዚህ C ይሆናል ማለት ነው። ይሄኛው በ7 ስታቃልሉት 3 በ7 ስታቃልሉት 5 ስለዚህ አንሰር C ይሆናል ማለት ነው። 19 ደግሞ if x to y is equals to 6 to 7 and x is equals to 48 ከሆነ y ምን ይሆናል ነው። እዚህ ጋር x ተቃሎ 6 ነው የመጣ ግን ሳይቃለል 48 ነበር ማለት ነው። ስለዚህ ሁለቱም ቁጥሮች የተቃለሉት በ8 ነው ማለት ነው። ያ ማለት x 6 ነው 48 ሲካፈል ለ6 8 ከዛ ይሄኛውን 7ንም በ8 እናበዛዋለን ማለት
7 ሲባዛ በ8 ደግሞ 56 ማለት ነው። አንሰር ቢ ይሆናል ማለት ነው። 20 ደግሞ if the ratio of boys to girls is 4 to 7 and there are 44 students what is the number of boys ነው የሚለው። ቦይስ ቱ ገርልስ ነው የሚለው ከቦይ ነው የሚጀምር። ኦርደሩን ማስተዋል አለባችሁ። ቦይ ማለት 4x ነው ማለት ቦይ አሁን የቦይ ቫልዩ 4 ሳይሆን 4 ታይምስ የሆነ ነገር ነው ማለት ነው። በሆነ ነገር ስለተቃለለ ቁጥሩን ለመመለስ በሆነ ቁጥር ማባዛት አለብን ማለት ነው። ገርል ደግሞ 7x ነው ማለት ነው። ከዛ እነዚህ በአንድ ላይ ደግሞ 44 ናቸው። ስንደምራቸው ቦይ ፕላስ ገርል እዚህ ቃልስ ቱ ስቱደንት ማለት ነው። ይህ ማለት ደግሞ 4x ፕላስ 7x እዚህ ቃልስ ቱ 44 ማለት ነው። ከዛ 11x እዚህ ቃልስ ቱ 44 ኦቨር 11 ኦቨር 11 x እዚህ ቃልስ ቱ 4 ማለት ነው። ከዛ የሚጠይቀው ቦይስ ነው። ቦይ ማለት ደግሞ 4 ታይምስ ኤክስ ማለት ነው። ኤክስ ደግሞ 4 አግኝተናል 16 ማለት ነው ሲባዛ አንሰር ቢ ይሆናል። አንደኛ if x y and z are numbers such that and z is equals to 21 then what is the value of እሺ x ማለት እዚህ ጋር 2a ማለት ወደ ቁጥሩን ወደ መጀመሪያው ስንመልሰው ማለት y ማለት ደግሞ 5a z ማለት ደግሞ 7a ማለት ነው። አሁን እዚህ ጋር የተሰጠው የz ቫልዩ ነው። ስለዚህ 21 is equals to 7a ማለት ኦቨር 7 እናደርገዋለን። a ማለት 3 ይሆናል ማለት ከዛ እያንዳንዱን እንፈልጋለን። x ማለት 2 ሲባዛ በa 2a 2 ሲባዛ በ3 6 ማለት y ማለት ደግሞ 5 ታይምስ 3 ማለት ነው በa 50 z ደግሞ 21 ተሰጥቷል። ከዛ እነዚህ ድምር ስንደምራቸው 6 እና 15 21 እና 1 42 ማለት x + y + z ይሄን ይሰጠናል ማለት ስለዚህ አንሰር ኤ ይሆናል። y is inversely proportional to x እዚህ ጋር ቅድም እንደሰራ ነው x1 ይሄን y1 እንለው እዚህ ጋር x2 ተሰጥቶ y2 ነው የምንፈልግ ማለት ነው። ስለዚህ በኢንቨርስ ፕሮፖርሽናሊቲ ጊዜ k is equals to y times x በዳይሬክት ደግሞ y over x ነው። ስለዚህ እዚህ ጋር x1 times y1 እና ኮንስታንት ማለት የማይቀየር ማለት x1 times y1 እና x2 times y2 አንድ ናቸው ማለት ስለዚህ x1 times y1 is equals to x2 times y2 ማለት 15 ሲባዛ በ14 is equals to 7 times y2 ማለት ነው። ኦቨር 7 እናደርጋለን። ከዛ ይጣፋል y2 is equals to by 7 1 by 7 2 times 15 30 ማለት ስለዚህ a ይሆናል። 23ኛ ደግሞ the point is located 6 unit to the left of y axis and 4 units below the x axis then what is the coordinate of the point ነው የሚለው x y ኮኦርዲኔት እንስላለን። ይሄ y ነው ይሄ ደግሞ x 6 ዩኒት ቱ ዘ ሌፍት ኦፍ y አክሲስ ማለት ከy አክሲስ በግራ በኩል 6 ዩኒት ኔጌቲቭ 6 ነው ማለት በዚህ በኩል ኔጌቲቮች ስለሚቀመጡ and 4 ዩኒት ቢሎ x አክሲስ ነው ከዚህ በታች ኔጌቲቭ 4 ነው የሚቀመጠው ማለት ነው። ከዚህ እነዚህ ፖይንቶች መጻፍ ማለት ነው። ስለዚህ ከx ስንጀምር x ኔጌቲቭ 6 ነው ያለች y ላይ ደግሞ ኔጌቲቭ 4 ነው ያለች። ስለዚህ አንሰር ቲ ይሆናል ማለት ነው። ይሄ ደግሞ the product of 10 and sum of two numbers 10 and sum of two numbers x እና y የምንላቸው x ፕላስ ከዛ የነዚህና የዚህ ፕሮዳክት ማለት 10 times x plus y ማለት ከዛ 10 ሁለቱንም ያበዛል 10 times x 10x 10 times y 10y ማለት ስለዚህ አንሰር ሲ ይሆናል ማለት A bag contain red, blue and green balls in the ratio 2:3:5 ነው የሚለው if the ratio
if there are 20 balls in total how many are green? እሺ ብሉ ሬድ ከሬድ ነው የሚጀምረው። ሬድ ማለት 2 ታይምስ የሆነ ቁጥር ማለት ነው ኤክስ ሬሾ ስለሆነ ሬሾ ማለት ተካፍሎ በሆነ ቁጥር ተካፍሎ ነው የመጣ። ስለዚህ ነምበሩን ለማወቅ በሆነ ቁጥር እናበዛዋለን መልሰን ማለት ነው። ብሉ ደግሞ 3x ማለት ነው። ከዛ ግሪን ደግሞ 5x ከዛ እነዚህ ቶታል ቦል ናቸው። እነዚህ እንደምራለን ማለት ነው። 2x plus 3x plus 5x is equals to 20 ማለት ነው። ከዛ ይሄን ስንደምረው 10x ይመጣ is equals to 20 over 10 over 10 እናደርገዋለን x 2 ይመጣል ማለት ነው። x 2 ይመጣል። ከዛ የተጠየቀው ግሪን ነው የተጠየቀው። ግሪን ማለት ደግሞ 5 times x 2 ስለሆነ 5 times 2 10 ማለት ነው። ስለዚህ አንሰር ሲ ይሆናል። 26ኛው if the ratio of two number is 11 to 13 and their difference is 10 then the smaller number is blank ነው የሚለው ዲፈረንስ። ስለዚህ ቁጥሮቹ 11x እና 13x ነው። ወደ ቁጥር ማለት መጀመሪያ ወደ ነበሩበት ቁጥር ስንመልሳቸው በሆነ ቁጥር እናበዛቸዋለን። ምክንያቱም በሆነ ቁጥር ተካፍለው ነው እዚህ ጋር የተቀመጡት። ስለዚህ ነምበሮቹ እነዚህ ነበሩ ማለት ነው። ከዚህ እነዚህ ዲፈረንስ ማለት ከትልቁ እንቀንሳለን 13x minus 11x is equals to 10 ነው የሚለው። ይሄን ስንቀንሰው ደግሞ 2x ማለት ነው 2x is equals to 10 over 2 over 2 x is equals to 5 ነው ማለት ነው። the smaller number ነው የሚለው smaller ማለት እቺኛዋ ነች 11 ሲባዛ በ5 ማለት ነው 55 ይሆናል ማለት ነው። ስለዚህ አንሰር ቢ። 27ኛ ደግሞ which one of the following statement is true? y is equals to 1 is vertical line y is equals to 1 vertical line አይደለም horizontal ነው። ቼክ እናድርግ። y is equals to 1 ማለት እዚህ ጋር ይሄ y ቫልዩ ስለሆነ እዚህ ጋር አካባቢ ነች 1 ያለች። ስለዚህ ግራፉ ይሄ ማለት ስለዚህ ይሄን ላይን ስታዩት ሆሪዞንታል ነው እንጂ ቨርቲካል አይደለም። ይሄ ፎልስ ነው ማለት ነው። 0.6 lies on the x axis 0.6 ማለት የኛው x ቫልዩ ነው የy ቫልዩ ነው። ስለዚህ x ቦታ ላይ ሽፍት አላደረገም y ላይ 6 ላይ ነው ያለ ፖይንቱ ማለት ነው። x ቫልዩ ምንም የለውም ማለት ነው። ስለዚህ x አክሲስ ሳይሆን y አክሲስ ነው። ይሄም ፎልስ ነው። y is equals to x pass through the origin ይሄ ትክክል ነው። በዚህ በኦሪጂን ነው እንደዚህ ብሎ የሚያልፈው ማለት ነው። በኦሪጂን ላይ ይሄ ትክክል ነው። if x is equals to 0 then the line is y axis x is equals to 0 ግራፍ x is equals to የሆነ ቁጥር ሆሪዞንታል ላይን ነው ግራፍ ቨርቲካል ላይን ነው። x is equals to 0 ከሆነ ቨርቲካል ላይን ነው የሚሆነው። ለምሳሌ x is equals to 1 ቢሆን እዚህ ጋር 1 እናደርግና እንደዚህ ነው የምናሰምረው። x 0 ከሆነ ደግሞ ራሱ y axis ነው የሚሆነው ማለት ነው እዚህ ላይ። ይሄም ትክክል ነው። ሁለት መልስ ይኖረዋል ሲ እና ዲ ይሆናል ማለት ነው። 28ኛው what is the slope of the line y is equals to 2x is equals to y plus 2x is equals to 0? ስሎፕ ለማወቅ y is equals to mx ፎርም መጻፍ አለባችሁ። ስታንዳርድ ፎርሙ እንደዚህ ሁሌ በዚህ ስትራክቸር መጻፍ አለባችሁ። እዚህ ጋር y is equals to ሳይሆን ብሎ የጀመረው y plus ስለዚህ shift ማድረግ ነው። y is equals to 0 minus 2x እንለዋለን ማለት ነው። ይሄ ወደዚህ ሲሄድ ማይነስ ይሆናል። ከዚያ y is equals to 0 ደግሞ ምን ቫልዩ የለው ኔጌቲቭ 2x ማለት ነው። አሁን y is equals to mx ፎርም ተጻፈ ማለት ነው። ስለዚህ m ማነች ኔጌቲቭ m ማለት ስሎፕ ማለት ስሎፑ m ነው ማለት ነው። ስለዚህ ኔጌቲቭ 2 ነች ማለት ነው ሲ። 29 ደግሞ find the simplified form of the following ratio ነው የሚለው n a 2 ማለት ኦቨር ማለት ነው ኦቨር 105 ማለት ከዚህ በ5 በትንሽ በትንሹ እያቃለ ነው መሄድ እንችላለን። በ5 35 ይሆናል። ሌላኛው የኛው በ5 ደግሞ 21 ከዛ አሁንም ይቃለላል። በ7 5 በ7 ደግሞ 3 ይሆናል ማለት ነው። ስለዚህ 5 ለ3 ማለት ነው። ቢ ደግሞ ይሄም 1.5 ኦቨር ማለት ነው 2 ማለት
1.8 ይሄ ደግሞ በ10 ስናበዛው 15 ማለት ነው። የታችኛውንም በ10 ሁለቱንም በ10 እናበዛዋለን ማለት ነው። ይሄ ደግሞ ስናቃልለው በ3 5 የታችኛው በ3 6 ስለዚህ 5 ለ6 ነው ይሄ ደግሞ ማለት ነው። ሲ እዚህ ጋር ደግሞ ሁሌ ወደ አንድ አይነት ዩኒት መቀየር አለባችሁ። ትልቁን ወደ ትንሹ ብትቀይሩት የተሻለ ነው። ስለዚህ ትልቁ ሀወር ስለሆነ ትልቁ ወደ ሚኒት ይቀይረዋል። 72 ሚኒት 2 ማለት ኦቨር ነው። 1 ሀወር ማለት ደግሞ 60 ሚኒት። ከዛ በ12 ይሄኛው 6 ይሆናል። ሌላኛው ይሄኛው በ12 ደግሞ 5 ይሆናል። 6 ለ5 ይሆናል ሬሾ ማለት ነው። ዲ 3/4 2 ኦቨር ወይም ሲካፈል ማለት እንችላለን 27/16 ማለት ነው። ከዛ ማካፈሉ ደግሞ ወደ ማባዛት ይቀየራል። ሁለተኛውን ተርም ገልብጠ ነው ማለት ነው። 3/4 ታይምስ 16/27 ከዛ በ3 1 በ3 9 በ4 1 በ4 4 ለ9 ይሆናል ማለት ነው። ይህ ደግሞ ይሄኛው ዲ ነው። ኢ 0.8 ማለት 8/10 ማለት እንችላለን። 2 ማለት ደግሞ ሲካፈል ማለት ነው 8/25 8/10 ታይምስ በሪስፕሮካሉ 25/8 ይሄ ይጣፋል። በ5 5 ይሆናል። የታችኛው በ5 ደግሞ 2 ይሆናል ማለት ነው። ስለዚህ 5 ለ2 ማለት ነው። ይሄ 30ኛው ደግሞ what is the solution set of this ነው የሚለው። ይሄኛውን ኮሜንት ላይ ያስቀምጡልኝ መልሱ።